በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ህዳር 6 በዚህች ቀን ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም ከአረጋዊ ዮሴፍና ከሰሎሜ ጋር ከስደት በሚመለሱ ጊዜ ወደ ደብረ ቁስቋም ገባ። በመንገድ ጉዞ ካገኛቸውም ድካም አረፉ። ዳግመኛም በኋላ ዘመን በዚህ በደብረ ቁስቋም ቅዱሳን ሐዋርያቶቹን ሰበሰባቸው። ታቦትንና ቤተ ክርስቲያንንም አክብሮ የቁርባንን መሥዋዕትንም ሰርቶ ቅዱስ ሥጋውንና ክቡር ደሙን ለወገኖቹ ሰጣቸው። ለዚህም የእስክንድርያ አገር ሊቃነ ጳጳሳት ቅዱሳን አባቶቻችን ቄርሎስና ቴዎፍሎስ ምስክሮችን ሆኑ። ለእግዚአብሔር ምስጋና ይሁን። አምላክን የወለደች የእመቤታችን የቅድስት ድንግል ማርያም ረድኤትና በረከቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለአጋሪከ ውስተ ደብረ ቁስቋም ለጌሳ ሕፃነ ማርያም ክርስቶስ አመጎየከ ደወለ ንሂሳ ዋመበፃ ህየ እንዘይነስ ኃይለ አንበሳ እንተሰመርከ በህዳት ለነፍሱ ታፍልሳ ሰላም ለወልደ ዮሴፍ ሲዮሳ። በዚህችም ቀን የሮሚያ አገር ሊቃነ ጳጳሳት ቅዱስ አባት ፊልክስ አረፈም። የዚህም ቅዱስ ወላጆቹ ክርስቲያኖች ናቸው። የቤተ ክርስቲያንንም ትምህርት አስተማሩት። የሮሚያ አገር ሊቀ ጳጳሳት አንስጣሴዎስ ዲቁና ሾመው። ደግሞም የሮሚያ አገር ሊቀ ጳጳሳት ዮስጦስ ጠባዩን የጽርቁንና የትሩፋቱንም ደግነት አይቶ ቅስና ሾመው። ከእርሱ በፊት የነበረ ሊቀ ጳጳሳት አባ ዲዮናስዮስም ባረፈ ጊዜ ይህን አባት ፊልክስን መረጡት። በእግዚአብሔርም ፈቃድ በሮሜ ሀገር ላይ ሊቀ ጵጵስና ሾሙት። የክርስቶስንም መንጋዎች በመልካም አጠባበቅ ጠበቀ። ትሩስ ቂሳርም ከሞተ በኋላ ቴዎድሮስ ቄሳር ነገሰም። እርሱም በምዕመናን ላይ ታላቅ መከራን አምጥቶ ጭንቅ በሆኑ ስቃዮች አሰቃያቸው። ብዙዎችም በእርሱ እጅ በሰማዕትነት አረፉ። ይህም አባት ከዚህ ከሃዲ ታላቅ መከራና ሐዘን ደረሰበት። ስለ እርሱም ወደ እግዚአብሔር ማለደ። ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም ልመናውን ተቀብሎ ይህንን ከሃዲ በሁለተኛ ዘመነ መንግስቱ አጠፋው። ከዚህም በኋላ ዲዮቅልጥያኖስ በነገሰ ጊዜ ክርስቲያኖችን አብዝቶ ማሰቃየትን ጀመረ። ይህም አባት ፊልክስ የክርስቲያኖችን ስቃይ እንዳያይ ክብር ይግባውና ወደ እግዚአብሔር ጸለየ። በዲዮቅልጥያኖስም በመጀመሪያው ዘመነ መንግስቱ አረፈ። ይህም አባት ብዙዎች ድርሳናትንና ተግሳጾችን ደርሷል። ከእርሳቸውም ስለ ውግዘትና ስለ ቀናች ሃይማኖት የተመላለሱበት አለ። ሊህም ለክርስቲያን ወገን እጅግ የሚጠቅሙ በጎዎች ናቸው። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለፊልክስ ሊቀ ጳጳሳት ዘተሃርየ ሶበፈከረ አዲሰ ዋጰንገለ ብሉየ ኩነኔ ክርስቲያን ኢይራይ በከመጸለ ወእምቅድመ ይምክር ላሌሁ ዲዮቅልጥያኖስ እኮየ ሐዋዘ ሰከበ ወኖመ ጠውየ። በዚህችም ቀን የአባ ፍሞስ፣ የለንዲዮስ፣ የኢላጥስ፣ የማርትሮስ፣ የኢላሶስ፣ የቆርናሊዮስ፣ የሱኪሮስ፣ የናውኔዎስ፣ የሊባዲቆስ፣ የሲላሲዮስና የሰማዕት የስድሮስ ማኅበር የሆኑ 272 ሰማዕታትም መታሰቢያቸው ነው። ለእግዚአብሔርም ምስጋና ይሁን።
በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 7 በዚች ቀን የእስክንድርያ አገር ሊቀ ጳጳሳት የሆነ ቅዱስ ጊዮርጊስ በሰማዕትነት አረፈ። በዚችም ቀን ዳግመኛ ከግብፅ አገር ከፊውም መንደር አባ ናህርው በሰማዕትነት አረፈ። በዚችም ቀን ከገምኑድ አውራጃ የሀገረ ተሜ ኤጲስቆጶስ የአባ ሚናስ የእረፍቱ መታሰቢያ ነው። በዚችም ቀን የልዳ ሀገር የሆነ የሰማዕታት አለቃ የታላቁ መስተጋድል የቅዱስ ጊዮርጊስ ቤተ ክርስቲያን የከበረችበት ነው። ዳግመኛም ጌታችን በውስጧ ላደረገው ድንቅ ተአምርም መታሰቢያ ሆነ። በዚችም ቀን ቅዱሳን ዘኖቢስና እናቱ ዘኖቢያ በሰማዕትነት አረፉ። በዚችም ቀን ቅዱሳን ሐዲስ መርቆሬዎስና ወንድሙ ዮሐንስ በሰማዕትነት አረፉ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ምለተጸምዱከ ዘልፈ ለላነብብ ተወከ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀመለት ውኩፈ ምላቡ ብውላን ዘተርፈ ነቢያት፣ ቅዱሳን፣ ዋርያት፣ ሰባኪያን፣ ሰማዕቶ፣ ጻድቃን፣ ደናግል፣ አዲ ወመነኮሳት ኢራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቁኑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባስ እቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት